ሺያንም በደስታ ከተስማማች በኋላ ወደ ቤት ገብታ ካክስቷ የተቀበለችውን ዲያሪ ለማንበብ ተወስናለች። ልክ ማንበብ እንደጀመረችም ያልጠበቀችውን ነገር አይታ ድርቅ ብላ ትቀራለች። እህቷ ሺያባይ ከጂንሮይ ጋር የፍቅር ግንኙነት ውስጥ የነበረች ሲሆን ልጅም ያረገዘችው ከሱ እንደሆነ የጂንሮይም አባት ልጁን እንድታስወርደው ያስገድዳት ሲሆን እህቷ ሺያባይም ከነበረችበት ከተማ ቀይራ ወደ ሌላ ከተማ ሄደችው ልጅ ስለማስወረዷ ጉዳይ ማንም እንዲሰማ ስላልፈለገች ነበር። ጂንሮይም ልጁን አልቀበልም ብሎ ሺያባይን ስለካዳት ሺያባይ ከተለያዩ ወንዶች ጋር በመሆን ጂንሮይን ለመርሳት በጣም ስትሞክር ነበር። ሺያንም ከርቀት ጂንሮይን እያየችው እስከዛሬ ጥሩ ሰው ሲመስላት የነበረው ምን አይነት መጥፎ ሰው እንደሆነ እያስተዋለች በጣም ትገረማለች። ማታ ላይ ሁሉም ቤተሰብ ለእራት ይሰበሰብና የጂንሮይ እናት ለሺያን ወላጆች ልጃችሁ ሺያባይ እንደሆነችው እንዳትሆን በደንብ የምታደርገውን ነገር ልትቆጣጠሯት ይገባል ትላቸዋለች። በዚህ ሰዓት ሺያን በጣም ትናደድና እህቴ እንደዛ አይነት ህይወት ገጠማት ማለት እኔም ያንኑ አደርጋለሁ ማለት ነው ስትላት የጂንሮይም እናት ወንዶች የሴቶችን ህይወት በቀላሉ ስለሚያበላሹ እንድትጠነቀቂ ብዬ ነው ትላታለች። ሺያንም በንዴት አዎ ልክ ነሽ፣ ለነገሩ የእህቴን ህይወት የሚያበላሸው ጂንሮይ አይደለ፣ ሁሉንም ነገር አውቄያለሁ ትላታለች። በዚህ ሰዓት ሙሉ ቤተሰቡ እየተደናገጠ የጂንሮይ እናት የሺያንን አባት ለምንድነው እንደዚህ ስትናገር ዝም የምትላት ትለዋለች። የሺያን አባትም አዋቂዎች ፊት ለፊት እንደዚህ አይነት ወሬ እንዳታወራ ይነግራታል። ሺያንም ወደ ክፍሏ ገብታ ለእህቷ መበቀል እንዳለባት እየተሰማት የእህቷ የነበሩ ንብረቶችን እየነካካች አንድ ዕቃ ታገኛለች። ያገኘችውም የሺያባይና የጂንሮይን ፎቶ ያለው አንድ መጫወቻ ሲሆን እሱም መጫወቻም የጂንሮይ ክፍል ውስጥ ሄዳ ታስቀምጠዋለች። ጂንሮይም ወደ ክፍሉ መጥቶ ፎቶውን በማየት ሲደናገጥ ሺያን ወደ ክፍሉ ትመጣና እህቱ ላይ ያደረገውን ነገር ሙሉ ለሙሉ እንደደረሰችበት ትነግሯለች። እሱም ግን ምንም ያደረገው ነገር እንደሌለ ቢናገርም ሺያንም ይህ ፎቶ እንኳን ትልቅ ማስረጃ እንደሚሆናትና በእህቷ ላይ ያደረገውን ነገር ለህዝብ በማጋለጥ እንደምታዋርደው ትነግሯለች። የአክስቷንም ዲያሪ ለክላስ ጓደኛዋ ልካላት ፕሪንት እንድታደርገውና ብዙ ኮፒዎችን እንድታዘጋጅ ትነግራታለች። ጓደኛዋም ብዙ ኮፒዎችን ይዛ ከመጣች በኋላ የምታደርገው ነገር ትልቅ ችግርን ሊያመጣባት እንደሚችል ትነግራታለች። ሺያንም የምታደርገው ነገር ለእህቷ በቀል ስለሆነ ምንም ነገር ቢመጣ እንደምትጋፈጠው ትነግራታለች። በማግስቱም የሺያን እናት ለጂንሮይ እስከዛሬ ስትልክልን የነበረውን ገንዘብ እንካ መልሰህ ውሰድ፣ ልጅ ላይ ያንን ሁሉ በደል ሲፈጽም ከነበረ ሰው ምንም አይነት ገንዘብ መቀበል የለብኝም በማለት እስከዛሬ ሲሰጣቸው የነበረውን ገንዘብ ትመልስለታለች። ወደፊት ለሚያገባት ሚስትም ጥሩ ባል እንዲሆንላትና ሺያባይ ላይ ሲያደርስ የነበረውን በደል ሚስቱ ላይ እንዳይደግም ታስጠነቅቀውና ጥላው ትሄዳለች። ከቆይታዎች በኋላ ሙሉ ቤተሰቡ በሰርጉ ላይ ለእንግዶች የሚከፋፈል ስጦታዎችን ማዘጋጀት ይጀምራሉ። የሺያን እናትም ያዘጋጁትን ስጦታዎች የጂንሮይ ክፍል እንድታስቀምጠው ሺያንን ትልካታለች። በዚህ ሰዓት ጂንሮይ ወደ እሷ መጥቶ ያስቆማትና ላደረገው ነገር ጥፋተኝነት እየተሰማው ስለሆነ ይቅርታ እንድታደርግለት ይጠይቃታል። እሷም ዞሮ ዞሮ ቤተሰብ እስከሆነን ድረስና ያደረገውን ጥፋት የምታመን ከሆነ ይቅርታ አደርግልሃለሁ ትለዋለች። ነገር ግን ፊቷ ላይ አሁንም ትልቅ የበቀል ስሜት ይታያል። ማታ ላይም ሁሉም ሲተኙ ጠብቃ ለእንግዶቹ ሊሰጡ የተዘጋጁ የስጦታ ካርቶኖች ውስጥ ጓደኛዋ ያመጣችላትን የፕሪንት ወረቀት ሁሉም ካርቶን ውስጥ አንድ በአንድ ትከታለች። በማግስቱም የሰርጉ ቀን ደርሶ ሙሽሪት ለሰርጓ መዘገጃጀት ትጀምራለች። ሺያንም ወደ እሷ ክፍል ትሄድና አጠገቧ ተቀምጣ ከጂንሮይ ጋር እንዴት እንደተገናኙ ትጠይቃታለች። ልጅቷም ከጂንሮይ ጋር ስላላት የፍቅር ታሪክ አንድ በአንድ ስትነግራት ሺያንም እቺ ምስኪን ሴት ጂንሮይን ማግባት እንደሌለባት ይሰማትና ልክ ጂንሮይ በእህቷ ላይ ያደረገውን ነገር ልትነግራት ስትል እናትየው ወደ ክፍሉ ትመጣባታለች። እናትየውም ሺያንን ውጪ ላይ ወስዳ ልታናግራት ስትሞክር ሺያን ጂንሮይ ያደረገውን ሙሉ ነገር እንደደረሰችበት ትነግራታለች። እናትየውም ጂንሮይ መጥፎ ነገር ስላደረገ እነሱም መጥፎ ነገር አድርገው የሰውን ሕይወት ማበላሸት እንደሌለባቸውና ሁሉን ለፈጣሪ መተው እንዳለባቸው ትነግራታለች። ሺያንም ለእንግዶቹ ወደ ተዘጋጁት ስጦታ ትሄድና እያደረኩት ያለው ነገር ልክ ነው ወይስ አይደለም በማለት በጣም ግራ ትጋባለች። በሰርጉ ላይ ያሉ ሰዎችንም ደስታ ከተመለከተች በኋላ ያስገባችውን ወረቀት ማውጣት እንዳለባት ይሰማና ስጦታዎቹን ለብቻ ወስዳቸው ትወጣለች። በዚህ ሰዓት ግን አንዳንድ እንግዶች የዛች ዱርዬ ጋጥ ወጥ ሴት ቤተሰቦች ለምንድነው እዚህ ሰርግ ላይ የተገኙት በማለት ማንሾካሾክ ሲጀምሩ ትሰማና ጂንሮይ የእሷን የእህቷንና የቤተሰቦቿን ሕይወት ካበላሸ በኋላ እሱ በጣም ደስ የሚልን ሕይወት ሊኖር መሆኑ በጣም ተገቢ እንዳልሆነ ይሰማትና ውስጡ የነበሩ ወረቀቶችን ሳታወጣ ስጦታዎቹ ለእንግዶቹ እንዲከፋፈል ታደርጋለች። ሁሉም እንግዶች ወረቀቱን ማንበብ ይጀምሩና ስለ ጂንሮይ ያለውን እውነታ ማወቅ ይጀምራሉ። ሙሽሪትም የምታነባውን በድንጋጤ ማመን አቅቷት ሰርጉን ጥላ ከዛ አካባቢ እየሮጠች ትሄዳለች። ቤተሰቡ ይህንን ያደረገችው ሺያን እንደሆነች ስላወቁ በንዴት እሷን መፈላለግ ይጀምራሉ። ነገር ግን ሺያን በፍጥነት ነበር ከዛ አካባቢ ጠፋቸው። ወደ ባቡር ጣቢያ ሄዳ ትኬት ካቆረጠች በኋላ ባቡሩ እስኪመጣ እዛ ጋር የነበረ ወንበር ላይ ጋደም ትላለች።
ከተኛችበት ስትነሳ ግን ብሯ እንደተሰረቀ ታስተውልና ለአንድ ፖሊስ ሄዳ ነገሩን ትናገራለች። ፖሊሱም ግን ወደ ፖሊስ ጣቢያ እንሂድና ምርመራ ይጀምርልሻል ይላታል። ወደ ፖሊስ ጣቢያ ከሄደች ግን እየጠፋች መሆኑ ስለሚታወቅና ሌላ ችግር ውስጥ ስለምትገባ ችግር የለውም ብሩ ይጥፋ በማለት ፖሊሱን ተሰናብተው ትሄዳለች። ወዴት እንደምትሄድም ግራ እየገባት አንድ ሬስቶራንት ፊት ለፊት በረሃብ ስሜት ለረጅም ሰዓት ትቆምና ወደ ውስጥ ገብታ ስልክ እንዲያስደውሏት በመጠየቅ ወደ ሚንቺንግ ትደውላለች። ሚንቺንግም ስልክ ባለማንሳቱ ግራ እየተጋባች ሬስቶራንት ውስጥ የሚሸጠው ምግብ $10 መሆኑን ታስተውልና እሷ ያላት 8 ስለሆነ ቢያንስ መጠኑን እንኳን ቀንሰው እንዲሸጡላት ትጠይቃቸዋለች። ነገር ግን የሬስቶራንቱ ባለቤት ምስኪን ስለነበረች በነፃ ምግቡን ትሰጣታለች። ምግቧንም በልታ እንደጨረሰች ባለ ሬስቶራንቷ ይህ አካባቢ ከመሻ ለሴቶች በጣም አደገኛ ስለሚሆን በጊዜ ወደ ቤት እንድትሄድ ትነግራታለች። ሺያንም የምትሄድበት ስለሌላት እዚህ ቤት ውስጥ ቤቱንም እያጸዳች ዕቃም እያጠበች እሷን በማገዝ እዚህ መቆየት እንደምትፈልግ ስትነግራት ባለ ሬስቶራንቷ ምንም ቅር ሳይላት ትስማማለች። በማግስቱ ሚንቺንግ ሺያን የድምፅ መልእክት አስቀምጣለት ስለነበር ወዳለችበት ቦታ በፍጥነት መምጣት ይጀምራል። ሺያን በዚህ በኩል ሬስቶራንት ውስጥ ስራ እየሰራች ሲሆን በጣም ደክሟት ስለነበር ሳታስበው አንድ ውድ የሆነ ሳህን ትሰብራለች። ባለ ሬስቶራንቷም ከመቆጣቷ በፊት ሺያን ሁለተኛ እንደዚህ አይነት ነገር እንደማይፈጠርና ይቅርታ እንድታደርግላት ትጠይቃታለች። ነገር ግን ባለቤቷ በጣም እንደደከማት ከፊቷ ራሱ እንደሚያስታውቅና እንደዚህ ያለ ስራ ደግሞ ለእንደሷ አይነት ሴት እንደማይሆን ትነግራታለች። ሺያንም ተስፋ ሳትቆርጥ እባክሽ አንድ እድል ብቻ ስጪኝ በማለት ትለምናታለች። ከቆይታዎች በኋላ የሺያዋይ የልጅነት ጓደኛ በዛ ሬስቶራንት በኩል እያለፈ ሺያንን ያገኛታል። ወደ እሷም ሄዶ ወደ ቤት እንድትመለስ ሲነግራት ሺያን ፈጽሞ እንደማታደርገው ትነግረዋለች። እሱም ጂንሩይ ያደረገውን ነገር አውቃለሁ፣ ነገር ግን ጂንሩይ ባደረገው ነገር ብቻ ሙሉ ቤተሰቡን እንደዛ ማዋረድ አግባብ አይደለም ይላታል። እሷም መልሳ ጂንሩይ ያደረገውን ነገር ስለደበቃችሁለት አይደል እንዴ ሙሉ የኛ ቤተሰብ ሲረገም የቆየው? መቼም ቢሆን ይቅርታ ማላደርግላቸው ሰዎች ስለሆኑ ወደ ቤት አልመለስም ትለዋለች። ሰውየው ግን ሺያንን ወደ ቤት እንድትመለስ አጥብቆ መጨቅጨቁን ሲቀጥል ሺያን ትናደድና ተነስታ ጥላው ትሮጣለች። ሰውየውም በዚህ ድካሟ እንደዚህ መሮጥ እንደሌለባትና ራሷን እንደምትስት እየነገረ ቢጠራትም ነገር ግን ሳትሰማው መሮጧን ትቀጥላለች። ብዙም ሳይቆይ ግን ልክ ሰውየው እንዳለው ሺያን ራሷን ስታ ትወድቃለች። በዛ በረዷማ ስፍራ ላይ ራሷን ስታ እህቷ ሺያባይ መታ ስታጽናናትና ሺያንም ለሷ እየተበቀለችላት እንደሆነና ነገር ግን አሁንም እርካታ እንዳልተሰማት ስትነግራት በቅዠት መልኩ ይታያታል። ነገር ግን በእውነታው በቦታው ላይ መጥቶ እያጽናናት የነበረው ሚንቺንግ ነበር። ሚንቺንግም ወደ ሆስፒታል ከወሰዳት በኋላ በጥሩ ሁኔታ ታገግማለች። ሆስፒታል ውስጥም እያለች አያቷን በቃሬዛ ተሸክሟት ወደ ውስጥ ሲያስገቧት ትመለከትና የሺያባይ ጓደኛ በቤተሰቦችሽ ላይ የሚደርሰውን ጭንቀት ማሰብ አለብሽ ያላት ትዝ ይላትና ትንሽ የጥፋተኝነት ስሜት ይሰማታል። ሚንቺንግም ማንም ምህረት እንደማያሳያት ስለሚያውቅ በሆስፒታሉ የጓሮ በር ይዟት ይወጣል። ከዛ አካባቢም ይዟት ከራቀ በኋላ እሱ የሚኖረው ብቻውን ስለሆነ እሱ ጋር መቆየት እንደምትችልና ቤተሰቦቿም እሱ ጋር ናት ብለው እንደማያስቡ ይነግራታል። እሷም በሐሳቡ ተስማምታ ወደ ቤቱ ከገባች በኋላ እንደ ቤቷ እንድታየው እየነገራት ልብስ እንድትቀይርና ሻወርም እንድትወስድ ይነግራታል። በዚህ ሰዓት ሺያን በጥርጣሬ አይን ስትመለከተው እሷ ሻወር ወስዳ እስክትጨርስ ድረስ ውጪ እንደሚቆይና በሩንም ከውስጡ መቆለፍ እንደምትችል ይነግራታል። በዚህም ተስማምተው ሻወሯን ወስዳ ከጨረሰች በኋላ እየዞረች ቤቱን በመጎብኘት ላይ ሳለች ሚንቺንግም የሚበላ ነገር ይዞላት ይመጣል። ቤተሰቦቿንም አግኝቷቸው እንደነበርና ደህና እንደሆኑ ነገር ግን እናትየው ልጄን አጣው በማለት በጣም ስትጨነቅ እንደነበርና የአፋልጉኝ ማስታወቂያም በየቦታው እየለጠፈች እንደሆነ እንደውም አንዲት ልጅ እሷን መስላት ወደ እሷ እየሮጠች በምትሄድ ሰዓት ለትንሽ መኪና ገጭቷት እንደነበር ይነግራታል። ከዚህ ሁሉ ነገር በኋላ ቀናቶች እያለፉ ይሄዳሉ። አንድ ቀን ጠዋትም ሺያንና ሚንቺንግ ቁርስ እየበሉ ሳለ በራቸው በጣም በኃይል ይንኳኳል። ሺያን በጣም ስትደናገጥ ሚንቺንግ ወደ እሱ ክፍል ገብታ እንድትደበቅ ይነግራታል። እሱም ቶሎ ብሎ የእሷ የሆኑ ንብረቶችን ይደባብቅና ሄዶ በሩን ሲከፍት አባቱ ሆኖ ያገኘዋል። አባትየው ግን የሺያንን ማበጠሪያና ሲሊፐር አይቶ ስለነበር ሺያን እዚህ እንደሆነች በደንብ አውቆ ነበር። ነገር ግን ልጁ ምንም ሳይናገረው ጉዳዩንም ለማንም ሳያጋልጥ ዝም በማለት ነገሩን ያልፈዋል። ሺያንም ከተደበቀችበት ስትወጣ የከተም በሩን ቁልፍ እንደሚቀይረውና ካሁን በኋላ አባትየው ዘሎ እንደማይገባ እየነገራት ይቅርታም ይጠይቃታል። በማግስቱ ሺያን እዛ ቤት ውስጥ ብቻዋን እያለች በድንገት በድጋሚ በር ይንኳኳል። የመጣችውም የሺያን የክፍል ጓደኛ ነበረች። በሩንም ከፍታ እንዳየቻት ቤተሰቦቿ እሷን ፍለጋ እዛ አካባቢ መጥተው ስለነበር በፍጥነት ወደ ውስጥ አስገብታት በሩን ትዘጋዋለች። ልጅቷም ሺያንን ለምን ሚንቺንግ ጋር መቀመጥ እንደመረጠች ስትጠይቃት ሺያን እቺ ሴት ሚንቺንግን ትወዷለች እንዲህ ብላ ማሰብ እየጀመረች ሌላ የምትሄድበት ቦታ ስለሌላት እንደነበርና ሚንቺንግ ላይ ምንም አይነት ችግር መፍጠር ስለማትፈልግ ቶሎ ከዚህ ቤት እንደምትሄድ ትነግራታለች። በንዴትም ከሰዓት ላይ ከሚንቺንግ ቤት ለቃ ትሄዳለች።
ነገር ግን ያፋልጉኝ ማስተዋወቂያውን ያዩ ሰዎች በፍጥነት ይይዟትና ወደ ቤተሰቦቿ ደውለው በፍጥነት ቤተሰቦቿን ይጠሯቸዋል። ቤተሰቦቿም እንዳዩት በፍጥነት ነበር ወደ ቤት ይዘዋት የገቡት። አያታቸውም በጣም እየተቆጣና እየተራገመ ልክ ሺያባይ እንዳደረገችው ቤተሰቦቿ ላይ ትልቅ ችግርና መከራን ይዛ እየመጣች ስለሆነ ሙሉ ዘመድ አዝማዱን ይቅርታ ልትጠይቅ እንደሚገባ ይነግራታል። ሺያን ግን እየተናደደች ያደረገችው ልክ የሆነ ነገር ብቻ እንደሆነ ትመልስለታለች። አያትየውም በጣም በመናደድ ለሺያን አባት ሙሉ የሰፈሩን ሰው ይቅርታ ማትጠይቅ ከሆነ እኔን ድጋሚ አታዩኝም በማለት ተነስቶ ከዛ ቤት ይወጣል። የሺያን እናት ሺያንን ወደ ክፍሏ ታስገባትና እስከዛሬ የት እንደነበረች ትጠይቃታለች። ሺያንም ምንም አይነት መልስ ባለመመለሷ እናትየው በንዴት ሚንቺንግ ጋር እንደነበርሽ በደንብ አውቃለሁ፣ ምክንያቱም ሌላ ልትሄጂ የምትችይበት ምንም አይነት ቦታ የለም። እያስተዋልሽ ከሆነ እያደረግሽ ያለሽው ነገር ልክ እህትሽ ያደረገችውን ነገር ነው። እኛ ቤተሰቦችሽ የምንልሽን ነገር የማትሰሚ ከሆነና የምታደርጊውን ነገር የምትቀጥይ ከሆነ ዛሬውኑ ከዚህ ቤት ውጭልኝ ትላታለች። ሺያንም አሁኑኑ ነው የምወጣው በማለት ተነስታ ልትሄድ ስትል እናትየው ታስቆማትና ድጋሚማ ከቤት እንድትጠፊ መቼም አልፈቅድልሽም ትላታለች። በዚህም ምክንያት እናትና ልጅ መሃል ኃይለኛ የሆነ ግብግብ ይፈጠራል። ከነሱ ቤት ጎን ያለ ሆቴል ውስጥ ተከራይቶ ያለው ሚንቺንግም ሺያን ላይ እየደረሰ ያለውን ነገር ተመልክቶና ሊረዳት ባለመቻሉ በጣም ያዝናል። የሁለቱ ትግል በስተመጨረሻ ሺያን ፊቷ ላይ ጠባሳ ስታስተናግድ ይቋረጣል። እናትየው ሺያንን እንደዚህ አድርጋት ስለማታቅ የጥፋተኝነት ስሜት ይሰማታል። ወደ ክፍሏም ስትገባ ወንድሟ ቁስሏን ያክምላታል። ከቆይታዎች በኋላ ሺያን ከቤት ወጥታ እንዳጠፋ እናትየው የብረት በር ቤታቸው ላይ ታስገጥማለች። ሺያን ከሚንቺንግ ተውሳ የነበረው ልብሶችንም ለሚንቺንግ ትመልስለትና ከአሁን በኋላ ልጇ አጠገብ እንዳይደርስ ታስጠነቅቀዋለች። በቀጣዩም ቀን ሺያን ወደ ትምህርት ቤት ስትሄድ ሙሉ ተማሪው በአክስቷ ልጅ ላይ ያደረገችውን ነገር ስለሰማ በጣም ይሳለቅባት ነበር። ክላስ ውስጥም ሚንቺንግ ሊያናግራት ወደ እሷ ሲመጣ ከማውራቱ በፊት ተነስታ ትሄዳለች። ምክንያቱም በጠፋች ሰዓት የነበረችው እሱ ጋር መሆኑን ተማሪዎች እንዳያውቁና የእሱም ስም ትምህርት ቤት ውስጥ እንዳይጠፋ ስለፈለገች ነበር። ነገር ግን ሚንቺንግ ተስፋ ሳይቆርጥ በሄደችበት ሁሉ እየተከተላት ሊያናግራት ይሞክራል። ነገር ግን እሷም እየሸሸችው በስተመጨረሻ የሚኒ ሚዲያ ክፍል ውስጥ ገብታ ትደበቃለች። ሚንቺንግም እዚህ እንደተደበቀች እንደሚያውቅና መልስ እንድትሰጠው ለምንስ ከሱ ቤት በድንገት ተነስታ ወጥታ እንደጠፋችና ወደ ቤተሰቦቿ ቤት እንደተመለሰች በተደጋጋሚም ቴክስት ሲያደርግላት የማትመልስበት ምክንያት ምን እንደሆነ ይጠይቃታል። በዚህ ሰዓት በድንገት የሆኑ ልጆች ይመጡና ከማን ጋር ነው የምታወራው? ከመንፈስ ጋር ማውራት ጀመርክ እንዲህ ብለው ይስቁበታል። ሺያንም እሱን ማላገጫ እንዳያደርጉት ልትወጣ ብታስብም ነገር ግን ራሷን እንደምንም ትቆጣጠርና እዛው በተደበቀችበት ትቀራለች። ማታ ላይ የሺያን አባት ለእናቷ አያታቸው እንዳሉት ወደ ድሮ ሰፈራቸው እንዲመለሱና ሙሉ የሰፈሩን ሰው ይቅርታ እንዲጠይቁ ይነግራታል። እናትየው በንዴት ሺያባይን እንዳደረጋችኋት እችኛዋ ልጄንም እንድታደርጉላት መቼም አልፈቅድላችሁ በማለት ወደ አያትየው ትደውልና የበፊት ልጇን ሕይወት እንዳበላሹት እዚህኛዋ ላይም እንደዛ አይነት ነገር ሊያደርጉ መሞከራቸው ድድብና እንደሆነ ትነግረዋለች። በዚህም ንዴት አባትየውና እናትየው ትልቅ የሆነ ጭቅጭቅ ውስጥ ይገባሉ። እናትየውም በጣም እየተናደደች ልጅ ፈልገን ስለነበር ብቻ ሺያባይ እንድታረግዝ ማድረጋችን እጅግ በጣም ትልቅ ስህተት ነው። ልጃችን እንደዛ አይነት ችግር ውስጥ ገብታ ምንም ማድረግ አለመቻልህ ራሱ ስንፍናህንና ለአባትነት ብቁ አለመሆንን ነው የሚያሳየው ትለዋለች። ከዚህ ሁሉ ነገር በኋላ ሺያን ከቤተሰቦቿ ጋር በመስማማት ከአባቷ ጋር ሄዳ የሰፈሩን ሰው ይቅርታ ትጠይቅና በቀጣይም እንደዚህ አይነት ነገር እንደማይፈጠር ቃል ትገባላቸዋለች። በዚህ ሰዓት ግን የጂንሮይ እናት የልጇን ሕይወት እስካበላሸች ድረስ ከዚህ በኋላ ቀጣይ የሚባል ነገር እንደሌለ ትነግራታለች። አያትየውም ለሺያን አባት ዱላ አቀብሎት እንዲመታት ይነግረዋል። ነገር ግን የሺያን አባት እምቢ በማለቱ ራሱ ሽማግሌው ይነሳና ሊመታት ሲሞክር የሺያን እናት በቦታው ትደርስና ሽማግሌው አያታቸውን ትይዘዋለች። ልጇንና ቤተሰቧንም ወክላ ተንበርክካ ሁሉንም ይቅርታ ትጠይቃቸዋለች። በዚህ ሰዓት የጂንሮይ እናት መሳደብ ስትጀምር የሺያን እናት በጣም ትናደድና በማደጎ ያመጣሽው ልጅ መሆኑን አትርሽ እንጂ ይህን ያህል ማለት ትቆረቆሪለት አይገባም። በቤተሰብ ውስጥም ወንድ ልጅ መውለድ አቅቷችሁ እኔ ብቻ ነኝ ወንድ ልጅ ላገኝ የቻልኩት በማለት ትኮራራባታለች። የጂንሮይ እናትም በንዴት ልትደባደብ ትሄድና በቦታው ላይ ኃይለኛ የሆነ ግርግር ይፈጠራል። ሺያንም በቻለችው መጠን እናቷን እንዳትመታ ትከላከልላትና ሙሉ ቤተሰቡ ከዛ አካባቢ ይሄዳሉ። ከሰዓት ላይ ሺያንና እናቷ በሳይክል እየሄዱ ሳለ በድንገት የሳይክሉ ሰንሰለት ይፈታባቸዋል። ሺያንም ልታስተካክለው ብትሞክር እምቢ እያላት ሳለ ከርቀት እየተመለከቷቸው የነበሩት ሶስት ወንዶች ድምጻቸውን ከፍ አድርገው እቺ ልጅ ፎቶዋ ኦንላይን ላይ እየተዘዋወረ ያለችው ልጅ አይደለች እንዴ በማለት ሊሳለቁባት ይሞክራሉ። በዚህ ሰዓት እነ ሚንቺንግ በዛ በኩል እያለፉ ሚንቺንግ ሺያንን በፍጹም እንደማያውቃት ሰው በማስመሰል ከዛ ቦታ ያልፋል። ጓደኞቹም ግራ እየገባቸው ለምን እንደዛ እንዳደረገ ሲጠይቁት እናትየው ብዙ ችግር ውስጥ ያስገባዋት እኔ እንደሆንኩ ስለሚሰማትና አጠገቧ እንዳትደርስ ስለነገረችኝ ካሁን በኋላ እንደዚህ ነው የምንቀጥለው ይላቸዋል።
ጓደኞቹም ሰው ኢንተርኔት ላይ እየተቀባበለ ያለውን የሺያን የእርቃን ፎቶ ሲያሳዩት ሚንቺንግ ገና ፎቶውን እንዳየው የተቀናበረ ፎቶ እንደሆነ ስላወቀ በንዴት ወደ ሶስቱ ሰዎች በመሄድ ያደረጉት እነሱ እንደሆኑ ይጠይቃቸዋል። እነሱም በንዴት እኛስ ብንሆን ምን ልታመጣ ነው በማለት ኃይለኛ የሆነ ድብድብ ያስነሱና በስተመጨረሻ እነ ሚንቺንግ ተደብድበው ይቀራሉ። ከጊዜያቶች በኋላ ሺያን የእህቷን ህልም ለማስቀጠል ስትል በትምህርት ቤት ውስጥ የሚገኘው የባህል ዳንስ ቡድን ውስጥ ትቀላቀላለች። ሚንቺንግም ሺያን እየናፈቀችው ቢሆንም በቅርቡ ግጥሚያ ስላለባቸው ትኩረቱን የባስኬትቦል ልምምድ ላይ ለማድረግ ይሞክራል። አንድ ቀን የእነ ሺያን መምህር አርፍዶ በመምጣቱ ዳይሬክተራቸው ክፉኛ ይቆጣዋል። ተማሪዎችም ይህንን አይተው ድምፃቸውን ከፍ አድርገው ሲስቁበት ሺያን ወደ እነሱ ትመጣና መምህራቸው ጥሩ ሰው እንደመሆኑ ይሄ እንደማይገባውና እንደዚህ ማድረጋቸው እንደሚያሳፍር ትነግራቸዋለች። ተማሪዎቹም ባደረጉት ነገር ጥፋተኝነት ይሰማቸውና መምህራቸው ወደ ክፍል ሲመጣ ምንም ሳያዛቸው ከተቀመጡበት በመነሳት ሰላምታ ያቀርቡለታል። መምህሩም ግራ እየተጋባ ምን እየተካሄደ እንደሆነ ሲጠይቃቸው እስከዛሬ ላሳዩት ባህሪ ይቅርታ እየጠየቁት ካሁን በኋላም የጋጥ ወጥ ባህሪ ፈጽሞ እንደማያሳዩት ቃል ይገቡለታል። መምህሩም በተማሪዎቹ በጣም እየተደሰተ እስከዛሬ ከነሱ ጋር ያሳለፈው ጊዜ ዋጋ ያለውና የባከነ እንዳልሆነ ይሰማዋል። ሺያን ከትምህርት ቤት ስትመለስ ወንድሟ የሙዚቃ ማጫወቻው እንደጠፋበትና በፍለጋ እንድታግዘው ይጠይቃታል። እሷም እየፈለገችለት ሳለ በድንገት ከራሷ ቦርሳ ውስጥ የእህቷ ሺያባይን ከሆስፒታል የወጣ የሕክምና ማስረጃ ታገኛለች። ይህንንም ያደረገው እንደሚሰጣት ቃል ገብቶላት የነበረው ሚንቺንግ ነበር። በወረቀቱ ላይም እህትየው በሆስፒታል ውስጥ ያለች በጥሩ ሁኔታ ላይ እንደነበረችና ልጇንም አስወርዳ ከሆስፒታሉ በሰላም ወጥታ እንደነበር፣ ነገር ግን መሞቷ የተረጋገጠው ከ2 ወር በኋላ እንደሆነና የመሞቷ ጉዳይ ከሕክምናው ጋር ምንም ያገናኘው ነገር እንደሌለና የሆነ ሌላ የተደበቀ ነገር እንዳለ አስተውላ በጣም ትናደዳለች። በጧትም ተነስታ የሆነ ማድረግ ያለባት ነገር እንዳለ ስታስብ ወንድሟ ይህንን ያለፈ ታሪክ መበርበሯን እንድታቆም በድጋሚ ያስታውሳታል። ወደ ትምህርት ቤትም እንደሄደች አንዲት ልጅ ወደ እሷ ትመጣና የባህል ዳንስ ውድድር ላይ ልትሳተፍ የነበረች አንዲት ልጅ ስላመማትና ውድድሩ ላይ መሳተፍ ስለማትችል አንቺ ከኛ ጋር ሆነሽ በመለማመድና ውድድሩ ላይ እንድትቀርቢ እንፈልጋለን ብላ ትጠይቃታለች። ሺያንም በነገሩ እንደማትስማማ ከነገረቻት በኋላ ወደ ቤት ገብታ እህቷ ሺያባይ ይህንን እድል ብታገኝ ምን ያህል ደስተኛ እንደምትሆን ታስተውልና በዚህ ውድድር ላይ ለመሳተፍ ትወስናለች። ውድድሩም እንደደረሰ በውድድሩ ተሳትፋ ሚንቺንግን ጨምሮ ብዙ ሰዎች በችሎታዋ ታስደምማለች። በአጋጣሚ ግን ወንድሟና እናቷ በዛ ፕሮግራም በኩል እያለፉ ነበርና እናቷ መድረክ ላይ የቆመችው ሺያን መሆኗን አስተውላ በጣም ትደናገጣለች። ሺያንም እናቷን እንዳየች በድንጋጤ ከመድረኩ ወርዳ ትደበቃለች። እናቷም ወደዛ ቦታ ሄዳ ሺያን እንደሆነች ብትጠይቃቸውም ተማሪዎቹ ሺያን እንዳልሆነች ይነግሯታል። እናቷ በአይኗ ስላየቻት የሚሏትን ነገር ማመን በጣም ይከብዳታል። ሚንቺንግ በዚህ በኩል ሺያንን እጇን ይዞ እየሮጠ ከዛ አካባቢ ይዟት ይጠፋል። አብረውም ከቆዩ በኋላ አመሻሽ ላይ ሊለያዩ ሲሉ ሚንቺንግ የመጀመሪያ ዲግሪውን ሊማር ሌላ ሀገር ወዳለ ዩኒቨርሲቲ ሊሄድ እንደሆነና ምናልባት ከዛሬ ወዲያ እንደማይገናኙና የመጨረሻ ቀናቸው ሊሆን እንደሚችል ይነግራታል። ሺያንም ምን ማለት እንዳለባት ግራ ሲገባት ሚንቺንግ ከመለያየታችን በፊት ማለት የምትፈልጊው ነገር ካለ አሁኑኑ ንገሪኝ ይላታል። ሺያንም ትክክለኛ ስሜቷን ሳትነግረው ጥሩ ነገር እንደምትመኝለት ብቻ ነግራው ትሰናበተዋለች። ሚንቺንግም በጣም እንደወደዳት እያስተዋለና ልቡ እየተሰበረ ከዛ ቦታ ይሄዳል። ሺያን ማታ ላይ ወደ ቤት እንደገባች እናቷ የምትወስደውን የጭንቀት መድኃኒት ተመልክታ በጣም ትደነግጣለች። አባቷንም ስለ ጉዳዩ ስትጠይቀው እህታቸው ሺያባይ ከሞተች ጊዜ ጀምሮ እናታቸው በትልቅ ጭንቀት ስትሰቃይ እንደነበርና ከጊዜ ወደ ጊዜም ህመሙ በጣም እንደጠናባትና አሁን የዶክተር ክትትል የሚያስፈልግባት ደረጃ ላይ እንደደረሰች ይነግራታል። በማግስቱ ሺያን የበጎ ፈቃደኝነት ሥራ ለመስራት ወደ አንድ ትልቅ ሆስፒታል ትሄዳለች። አንዲት ሴትም ወደ እሷ ትመጣና የሺያባይ እህት ነሽ አይደል? በደንብ አውቄሻለሁ ትላታለች። ሺያንም ግራ እየገባት ሺያባይን የት እንደምታውቃትና ስለሷ የምታውቀው ነገር ትጠይቃታለች። ሴትይቷም ሺያባይ በዚህ ሆስፒታል ውስጥ በበጎ ፈቃደኝነት ለረጅም ጊዜ ስትሰራ እንደነበር ትነግራታለች። ሺያንም ከዚህ ውጪ ሌላ የምታውቀው ነገር ስትጠይቃት ሴትይቷም የምታውቀው አንድ ነገር ቢኖር ሺያባይ የምትወደው አንድ ሰው እንደነበርና እሱም የበጎ ፈቃድ ስራውን እንድታቆም ከነገራት በኋላ ድጋሚ እዚህ ሆስፒታል መታ እንደማታውቅ ትነግራታለች። ሺያንም ወደ ቤት ገብታ ለወንድሟ እህታቸው በዝም ብሎ ነገር እንዳልሞተችና ከሆስፒታሉም በሙሉ ጤንነት ወጥታ እንደነበር፣ ነገር ግን ከዛ በኋላ ብዙ ሰዎች እየደወሉባት ስለተፈጠረው ነገር በጣም እንደሚያላግጡባትና እሷም ይህንን መቆጣጠር አቅቷት ራሷን ለማጥፋት እንደወሰነች፣ እናታቸውም ልትደርስላት ሞክራ ነገር ግን እንዳልቻለች፣ የእናታቸውም የጭንቀት ምክንያት ይሄ ሊሆን እንደሚችል ግምቷን ትነግረዋለች። ወንድምየውም እየተገረመ እህታችን እኮ በጣም ፈሪ ሴት ነበረች፣ እንደዚህ አይነት ነገሮች እንደፍራ የምታደርግ ይመስልሻል እንዴ ሲላት፣ አንዳንዴ ከሞት ይልቅ ሕይወት እንደሚያስፈራ ማወቅ አለብህ በማለት ትልቅ ምክር ትመክረዋለች።
እናም በማግስቱ ሺያባይ እህቷን ሲከባከባት ወደ ነበረው አንድ የሳይካትሪስት ዶክተር ትሄዳለች። ዶክተሩም አንድ ሺያባይ ቀርጻው የነበረ ቪዲዮ እንዳለ ይነግራትና ቪዲዮን ይሰጣታል። ሺያንም ቪዲዮን ስትመለከተው እህቷ ሺያባይ በቪዲዮ ላይ ቤተሰቦቿ እሷ ከመወለዷ በፊት ወንድ ልጅ ሊያገኙ ሲመኙ እንደነበርና እሷ ስትወለድ ሴት በመሆኗ በጣም ሲያገሏት እንደነበር፣ በዚህም ምክንያት እሷ በቻለችው መጠን ከቤተሰቦቿ ስትርቅ እንደነበርና በወቅቱ ወደ ራሱ ሊያስጠጋትና ሊንከባከባት የሞከረው ብቸኛው ሰው ጂንሮይ ስለሆነ ከሱ ጋር በጣም እንደተቀራረበች፣ በልጅነት አይምሮዋም በጣም እየወደደችው ስለነበር በጣም እንደተቀራረቡና አንድ ቀንም በአደጋ ምክንያት ቁስሉን እየጠረገችለት ሳለ ጂንሮይ ወደ እሷ ጠጋ ብሎ እንደሳማትና የዛኑ ቀን ግንኙነት እንዳደረጉ፣ ነገር ግን ከዛ በኋላ የአንድ ቀን ስህተት ነው ብሎ ሁሉንም ነገር እንደካደና ሊያያትም እንደማይፈልግ ነግሯት እንደነበር በቪዲዮ ላይ ትናገራለች። ሺያባይ በወቅቱ ከዛ ከተማ ለመቀየርና ልጁንም ብቻዋን ለማሳደግ የወሰነች ቢሆንም ነገር ግን ገና ካሁኑ ስለሷ በጣም ብዙ የሆኑ ሐሜቶች በሰፈር ውስጥ መወራት ጀምረው ነበር። እሷም ከዱርዬዎችና ከሐሜታቸው ይታደገኛል ብላ ያሰበችውን አንድ በጣም ወንበዴ የሆነ ሰው ቦይፍሬንዷ ያደረገች ሲሆን ከጊዜ ወደ ጊዜ ግን ይሄ ሰውዬ እንኳን ከሌሎች ሊታደጋት እሱ ራሱ እሷን ማሰቃየት የሚጀምርበት ወቅት ይፈጠራል። ከጊዜያቶች በኋላም ሺያባይ በዚህ ሰውዬ ምክንያት የኤችአይቪ ተጠቂ የሆነች ሲሆን ቤተሰቦቿም ይህንን ከሰሙ በኋላ ሆስፒታል ድረስ ሄደው ጂንሮይ ባደረሰባት በደል ላይ ምንም አይነት እርዳታ ስላላደረጉላት ይቅርታም እየጠየቋት ከዛን ጊዜ ጀምሮ እሷን መንከባከብ ይጀምራሉ። ነገር ግን እሷ የብቸኝነት ስሜት በጣም ስላጠቃትና ትልቅ ዲፕሬሽን ውስጥ ስለነበረች በስተመጨረሻም ራሷን እንዳጠፋች፣ ይህንንም ቪዲዮ የምታስቀምጠው ምናልባት ስለሷ ማወቅ የሚፈልግ ሰው ካለ አንድ ቀን ይጠቅማል ብላ ስላሰበች እንደሆነ እየተናገረች ቪዲዮን ትጨርሰዋለች። ሺያንም ቪዲዮን ካየች በኋላ በጣም ስቅስቅ ብላ ታለቅሳለች። ከትንሽ ጊዜያቶች በኋላ የነሺያን አያት መሞቱ ይነገራቸውና ሺያንና ቤተሰቦቿ ወደ ድሮ ከተማቸው ለቀብር ይሄዳሉ። እዛም ሲደርሱ የጂንሮይ እናት አያታቸው ሲሞቱ ያለውን ንብረት ለጂንሮይ ብቻ አስተላልፈው እንደሰጠ ትነግራቸዋለች። በዚህም ጉዳይ የሺያን ወላጆች ምንም ቅር ሳይላቸው ግድ እንደማይሰጣቸው ይነግሯታል። የጂንሮይ እናትም ቀጠል አድርጋ የልጃችሁ ሺያባይ ሬሳ በቤተሰቡ የመቃብር ስፍራ ላይ በመቀበሩ ለቤተሰቡ መጥፎን ዕድል እያመጣ ስለሆነ የልጃችሁን ሬሳ ቆፍራችሁ በማስወጣት ቦታውን አስቀይሩት ብላ ለሺያን አባት ትነግረዋለች። በዚህ ሰዓት የሺያን እናት እያወሩ ያሉትን ነገር ከውጭ ሆና እየሰማች ነበርና በንዴት ወደ ውስጥ በመግባት ከጂንሮይ እናት ጋር ኃይለኛ የሆነ ጸብ ውስጥ ትገባለች። ሺያን በዚህ ሰዓት እናቷን አረጋግታ በማሳመን ሰላም ይበልጥልናል በማለት የእህታቸውን ሬሳ ቆፍረው በማውጣት ወደ ሌላ ቦታ ይቀይሩታል። በማግስቱም ሺያን ወደ ሌላ ከተማ ሄዳ በአንድ የሆቴል አዳራሽ ውስጥ የዳንስ ልምምዷን ስታደርግ ትቆያለች። አዳራሽ ውስጥ ሰው እንደነበረ ግን ስላላወቁ የሆቴሉ ሰራተኞች የአዳራሹ መብራት አጥፍተው በሩንም ይዘጉታል። እንደ አጋጣሚ ሆኖም በዛ ቀን ሚንቺንግ ነገ የሚደረገው የዳንስ ውድድር ላይ ዳኛ ከሆነችው እናቱ ጋር ወደዛ ሆቴል ተገኝቶ ነበር። ሰራተኞችም በስተት አንድ ሰው አዳራሽ ውስጥ ተቆልፎበታል ብለው ሲነጋገሩ ይመለከትና በካሜራ ላይ ሺያን መሆኗን ተመልክቶ እየሮጠ ወደ አዳራሹ በመሄድ እዚህ ምን እየሰራች እንደሆነ ይጠይቃታል። እሷም ወደዚህ ከተማ የመጣችበት ዋና ምክንያት ነገ የዳንስ ውድድር ስላላት እንደሆነና እዚህ አዳራሽ ውስጥም ልትሆን የቻለችበት ምክንያት የሆቴል ብር መክፈል ስላልቻለች እንደሆነ ትነግረዋለች። ሚንቺንግም ያለምንም ማንገራገር እኔ ያረፍኩበት ክፍል ውስጥ ማረፍ ትችላለች ብሎ ወደ ክፍሉ ይወስዳታል። እሷም እያመሰገነችው ግን ሁሌ እርዳታ ሲያስፈልጋት ብቻ እያወቀ እንዴት እንደሚመጣ ተጠይቀዋለች። እሱም አጋጣሚ እንደሆነና እሷን ለመርዳት ከፈጣሪ የተላከ እድለኛ ሰው እንደሆነ ይነግራታል። እሷም ልምምዷን ከጨረሰች በኋላ አንድ ክፍል ውስጥ በተለያየ አልጋ ሆነው ይተኛሉ። በማግስቱ የውድድሩ ሰዓት ደርሶ ሺያን ልክ ወደ መድረኩ እንደወጣች የቴክኒክ ችግር ያጋጥማቸውና የአዳራሹ ስፒከሮች አልሰራም ይላሉ። ሺያን ምን ማድረግ እንዳለባት ግራ ገብቷት ሳለ ሚንቺንግ ወደ ፒያኖ ሄዶ ፒያኖ መጫወት ይጀምርና ሺያን ዳንሷን ታቀርባለች። የሚንቺንግም እናት የሚንቺንግን ሁኔታ እያየች ፍቅር እንደያዘው መጠርጠር ትጀምራለች። ከፕሮግራሙ በኋላ ሚንቺንግ ሺያንን ውድድሩን እንደምታሸንፊ ምንም አልጠራጠርም ይላታል። እሷም ውድድሩን ማሸነፍ አለማሸነፍ የእሷ ዓላማ ሳይሆን እሷ የምትፈልገው እህቷ እዚህ ደረጃ መድረስ ትፈልግ ስለነበር ልክ እንደ እህቷ ሆና እዚህ መድረክ ላይ ዳንስ ማቅረብ ብቻ እንደሆነ ትነግረዋለች። ሚንቺንግም ባለፈው የመጨረሻ ቀናችን ነው ብዬሽ ነበር፣ ነገር ግን ዛሬም እንደዛ ከማለቴ በፊት አብረን ብንዝናናና ደስ የሚልን ጊዜ ብናሳልፍ ምን ይመስልሻል ብሎ ይጠይቃታል። እሷም እሺ በማለት ስትስማማ ለብሶት የነበረውን ስካርፕ አንገቷ ላይ እንዳይበርዳት ያደርግላትና የተለያዩ ቦታዎችን እየሄዱ አብረው በመዝናናት ደስ የሚልን ጊዜ ያሳልፋሉ። የተለያዩ አክቲቪቲዎችንም ሲያደርጉ ከቆዩ በኋላ ሚንቺንግ ሺያንን ምናልባት እንደ ማስታወሻ ይጠቅመኝ ይሆናል በማለት ጸጉሯ ላይ አድርጋ የነበረውን ጸጉር ማሰዣ ይወስደዋል። ተሰናብተውም እንደተለየችው ወንበዴው ሰውዬ ወደ ሬስቶራንታቸው በመሄድ ቤተሰቧን እያወከ ወደዛ ቦታ ትደርሳለች።
ቤተሰቦቿንም ሺያንን ሊያገባት ስለሚፈልግ ፍላጎቱን እንዲያከብሩለት ሲጠይቃቸው የሺያን እናት በጣም ትናደድና ሺያንን ፊት ለፊቱ ይዛው ሄዳ ሺያን በጣም ሕፃን ልጅ ስለሆነች ለዚህ ነገር እንዳልደረሰች ትነግረዋለች። ሰውየውም የሺያንን ታናሽ ወንድም እጁን ይዘውና ጉዳት እንደሚያደርስበት በመናገር ያስፈራራቸዋል። የሺያንም አባት በንዴት የጋዝ ሲሊንደር ይዞ ይመጣና ልጁን የማይለቀው ከሆነ ሲሊንደሩን እንደሚለኩሰው በመናገር ያስፈራረዋል። ሰውየውም እንደዚህ አይነት ነገር ውስጥ መግባት ፈርቶ ልጁን ይለቀዋል። ሺያን በማግስቱ ወደ ትምህርት ቤት ስትሄድ ዱርዬው እዛ ድረስ ተከትሏት የፍቅር ጥያቄን ከጠየቁሽ ቀናቶች አልፈውሻል፣ ለምንድነው መልስ ማትሰጪኝ? መልስሽ ምንድነው? ይላታል። ሺያንም ከሷ ምን እንደሚፈልግ ስትጠይቀው እህትሽ ያፈቀረችኝ በመምሰል ከኔ ጋር ስትቆይ ነበር፣ ነገር ግን እሷ ስትፈልግ የነበረው ገንዘቤን ብቻ ነበር። በአጋጣሚም HIV እንዳለባትና ከኔ ጋርም የነበረችው እያስመሰለች እንደሆነ ባወቅኩ ሰዓት አሽቀንጥሬ ከቤት አስወጣዋት። ስለዚህም አሁን ላይ ትክክለኛ ፍቅር ስለሚያስፈልገኝ ካንቺ ጋር መሆን አለብኝ ይላታል። እውነታው ግን ሺያባይ ከዚህ ሰውዬ ጋር አብረው የነበረችው እሱ ከተማ ውስጥ የታወቀ ዱርዬ ስለነበር እሷ የእሱ እጮኛ ሆነች ማለት ማንም ስሟን በክፉ እንደማያነሳና ማንም ሰው ሊተናኮላት እንደማይሞክር እርግጠኛ ስለነበረች ነበር። በስተመጨረሻ ግን ሺያባይን የበደላትና HIVም አለባት ብሎ በኢንተርኔት ላይ ያስወራው እሱ መሆኑን ስታቅ ሺያን በጣም ትናደድና ሰውየውን ለመምታት ትሞክራለች። ሺያን በንዴት ውስጥ ሆና በምትናገራቸው ነገሮች ምክንያት ሺያባይ ራሷን ያጠፋችው ይሄ ሰው ባደረሰባት በደሎች በጭንቀት ተነሳስታ እንደሆነ አውቆ ይሄ ሰው በጣም ይደነግጣል። ከሰዓት ላይም የሚንቺንግ ጓደኞች ስለተፈጠረው ነገር ሙሉ ለሙሉ ለሚንቺንግ ይነግሩታል። ሚንቺንግ ሺያባይ ላይ የደረሰው በደል በዚህ ሰውዬ መሆኑን ሲያቅ በጣም ይናደዳል። ነገር ግን ጓደኛው አንተ ነገ ከዚህ ከተማ ለቀህ ትሄድ የለ እንዴ? መጨናነቅ የለብህም እርሳው በማለት ሊያረጋጋው ይሞክራል። ነገር ግን ሚንቺንግ በጣም ተናዶ ስለነበር እህቷ ላይ ያደረሰውን በደል አሁንም ሺያባይ ላይ ሊደግመው እየሞከረ ስለሆነ ይህንን ሰው ፈልጎ ያገኘውና ቅጥቅጥ አድርጎ ዋጋውን ይሰጠዋል። የዛን ቀን ማታም ሺያን ለእናቷ ሰዓቷ ስለደረሰ መድኃኒቷን ታቀብላታለች። እስከ ዛሬም ክፉ አድርጌ ስላሰብኩሽና ጭንቀትሽን ስላልተረዳውሽ በጣም ይቅርታ ብላ እናቷንም ይቅርታ ተጠይቃታለች። እናቷም በትልቋ ልጄ ላይ የደረሰው ነገር አንቺ ላይም እንዲደርስ ስለማልፈልግ ነው፣ በትልቁም በትንሹም እየተጨቃጨኩሽ ከሚንቺንግም እንድትርቂ በተደጋጋሚ ያስጠነቀቅኩሽ ትላታለች። ሺያንም ሚንቺንግ ከነገ ጀምሮ ወደ ሌላ ሀገር ሊሄድ ስለሆነ ላገኘው ብል እንኳን ካሁን በኋላ ላገኘው ስለማልችል ጭንቀትሽ ካሁን በኋላ ተቀርፏል ትላታለች። የዛን ቀን ማታ ሚንቺንግ ለመጨረሻ ጊዜ የነሺያን ሬስቶራንት ምግብ ልብላ በማለት ወደዛ ሬስቶራንት ያቀናል። ወራቶችም እያለፉ ሄደው ሺያንም የተረጋጋ ህይወት እየኖረች ከፍተኛ የሆነ የኮሌጅ መግቢያ ውጤትንም ታመጣለች። አባቷም በጣም ደስ ብሎት ለሰፈሩ ሰው ሁሉ እየዞረ ደስታውን ያጋራቸዋል። እናቷም ሺያን ወደ ዩኒቨርሲቲ ልትገባ ስለሆነ አንዳንድ ልብሶችን እየገዛችላት አሁን ለፍቅር ግንኙነትም ብቁ የሆነች ስለሆነ ትኩረታ ማድረግ ያለባት የሴትነት ውበቷ ላይ እንደሆነ በቀልድ መልኩ ትነግራታለች። ከጓደኞቿ ጋርም እንድትገናኝ ስለተፈቀደላት ከሰዓት ላይ ጓደኞቿን ታገኛቸዋለች። አንድ ላይም ዘና እያሉ ሚንቺንግ ለመጨረሻ ጊዜ ዱርዬውን ሰውዬ በጣም እንደደበደበውና ወደዛ ቦታ ፖሊስ ራሱ መጥቶ እንደነበርና ጉዳዩም ወደ ፖሊስ ጣቢያ ተወስዶ እንደነበር ይነግሯታል። እሷም ሚንቺንግ ለሷ ብሎ ያደረገውን ነገር ስትሰማ በጣም ትገረምና በፍጥነት ተነስታ ለመጀመሪያ ጊዜ ከሱ ጋር ወደ ተገናኘችበት ትልቅ ዛፍ እየሮጠች ትሄዳለች። በጣምም ናፍቋት ስለነበር ምን አለ ድጋሚ እሱን ማግኘበት እድል ቢፈጠር በማለት ምኞቷን እየተመኘች ወደ ቤት ትሄዳለች። በቀጣዩ ዓመት ላይም ሺያን ወደ ዩኒቨርሲቲ ትገባለች። እናቷም እስከዛሬ ገዝቼ ያልሰጠውሽ ከትምህርትሽ ያሰናክልሻል ብዬ ስለፈራው ነበር በማለት አዲስ ስልክ ገዝታ ትሰጣታለች። ፊት ለፊታቸው ወደ ነበሩ ሴቶችም ጠቆም እያደረገች ልክ እንደነዛ ሴቶች ቆንጆ ሆነሽ በመታየት ያለምንም ጭንቀት ህይወትሽን መኖር አለብሽ በማለት ጥሩ የሆነ ምክር ትመክራታለች። ማታ ላይም ሙሉ ቤተሰቡ እራት ከበሉ በኋላ በወሬ መሃል የሺያን ወንድም ሚንቺንግ ለመጨረሻ ጊዜ ከዚህ ሀገር ከመሄዱ በፊት እነሱ ሬስቶራንት መጥቶ እንደነበረና ምግብ እየበላ በመሃል በጣም ሲያለቅስ እንደነበረና እያለቀሰ የነበረው አቃጥሮት ቢመስለውም ነገር ግን እሱ እንዴት ነው ትቻት የሚሄደው በጣም እኮ ነው ማፈቅራት እያለ ሲያለቅስ እንደነበር ይነግራታል። ሺያንም ይህንን ስትሰማ ልክ እሷ እንደምትወደው ሚንቺንግም እሷን እንደሚወዳት ማሰብ ትጀምራለች። ቀናቶች እያለፉ ሄደው ሺያንም ሚንቺንግን በአጋጣሚ እንኳን የምታገኝበት ክስተት እየተመኘች ከዚህ በፊት ለመጨረሻ ጊዜ የተገናኙበት ባህር ዳርቻ ትሄዳለች። ከራሷ ጋርም እያወራች ሚንቺንግ በጣም እንደናፈቃት ስትናገር ሚንቺንግ ከኋላዋ በኪልና እኔም በጣም ናፍቀሽኝ አንቺን ብዬ መጥቻለሁ፣ ሁለተኛም ጥዬሽ አልሄድም በማለት እያቀፋት እንደሚወዳት ይነግራታል። እሷም እንደምትወደው እየነገረችው የሚወደኝ ከሆነ ተመልሶ መጥቶ ያገኘኛል ብዬ ለራሴ ስነግረው ነበር፣ አንተም ይኸው መጣህ አላሳፈርከኝም ትለዋለች። ሚንቺንግም ካሁን በኋላ ምንም እንደማይለያቸው እየነገራት እስከዛሬ የሐዘን የነበረው ህይወቷንም በሳቅ እንደሚሞላው ቃል እየገባላት እያየን ፊልማችን በዚህ ይጠናቀቃል።
ቤተሰቦች ፊልሙን እንደወደዳችሁትና አሪፍ ቆይታ እንደነበረን ምንም ጥርጥር የለኝም። እንደተለመደው ሁላችንም ይህንን ቪዲዮ ላይክ እያደረግን አዳዲሶች ቻናላችንን ሰብስክራይብ በማድረግ ይቀላቀሉን። በቀጣይ በሌላ በምርጥ ፊልም እስከምንገናኝ ቸር ቆዩልኝ።